የሌለው መውደድ ወረት የሌለው ፍቅር አንተ ጋር ብቻ ነው እግዚአብሔር ብሏል። እንግዲህ ቡቡዬ፣ በነገራችን ላይ ቡቡዬ አንተንም እየተቹህ ያሉ ጠልተውህ አይደለም። ይሄንን ልታውቅ ይገባል። ለምን ይሁን ታውቃለህ? ከሀይሚ ጋር አንድ ሆናችሁ ማየት ስለሚፈልጉ ነው እንጂ ማንም የማንም ጥላቻ የለበትም። እውነት ለመናገር ማለት ነው። አንተን ቢተቹህም ቢናገሩህም ከሀይሚ ጋራ አንድ እንድትሆኑ የእናንተን አንድነት ስለፈለጉ ነው እንጂ ማንም ሰውን የመተቸት ወይም የመሳደብ ማንም ሱስ ያለበት አይመስለኝም እዚህ ጋር ማለት ነው። እና ትናንትና ላይ ፖስት ባደረግኩት ቪዲዮ ብዙዎቻችሁ ተናግራችሁኛል። መጀመሪያ ዳኒ ሼር ያደረገውን ቪዲዮ እስከ መጨረሻው ሰምታችሁ ከሆነ እኔን መታችሁ ያው መተቸት የለባቸውም ነበረ፣ ግን አልሰማችሁትም ይመስለኛል። እና ቡቡዬ እንግዲህ ስቶሪው ላይ ይሄን አስቀምጠዋል። ወረት የሌለው መውደድ፣ ወረት የሌለው ፍቅር አንተ ጋ ነው እግዚአብሔር። ይሄንንማ አዎ፣ ቅድሚያ ፈጣሪ እኮ ነው። ይሄንማ ማወቅ አለብህ። አዎ ትክክል ነው። ግን ሰዎች የሚተቿችሁ የሚናገሯችሁ እናንተ አንድ እንድትሆኑ ስለፈለጉ ነው እንጂ አያውቋችሁም እኮ። የሚያውቋችሁ በቪዲዮ ነው። እናንተ ጭራሽ ከነመፈጠራችሁም አታውቋችሁም እኮ። ተመልካችን አይደል እንዴ? ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አቢ ነኝ። ለአቢ አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ላላችሁ አመሰግናለሁኝ። አሁንም በአዲስ መጥቻለሁኝ። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር ማድረጋችሁን አትርሱ። እወዳችኋለሁ፣ አከብራችኋለሁ። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። አሁንም በአዲስ መረጃ መጥቻለሁኝ ማለት ነው። አንዳንድ ነገር ነው የመጣሁት። በነገራችን ላይ በትናንትናው ቪዲዮ ብዙ እህቶቻችንን ታመው ሆስፒታል እንዲገቡ ልነግራችሁ እወዳለሁ። በዚህ አጋጣሚ በትናንቱ ቪዲዮ ብዙ እህቶቻችን ራሳቸውን ስተዋል። ይህንን ልታውቁ ይገባል። እና ደግሞ ከወደዳችሁ ሁለቱንም ውደዱ፣ ሀይሚንም ቡራንም። ይህንን እላለሁ በዚህ አጋጣሚ። እኔ ማንንም ለይቼ የምወድበት አንድም አጋጣሚ የለኝም። እኔ ነገም ቢሆን ዛሬም ሀይሙና ቡራ አንድ እንዲሆኑ ነው የምፈልገው። ሲጀመርም አንድ ናቸው። ትንሽ እንስራ ብለው እንጂ ማለት ነው አንድ ናቸው። ዳኒ ደግሞ ለማደግ ለመፈመስ ስለፈለገ ነው እንደዚህ አይነት ነገር ያመጣው፣ እውነት ስነግራችሁ። ስለዚህ ቡራ በቲክቶክም ሆነ በየትም ቦታ ቢተቹ ቢናገሩ ወደ ክፋት አትወሰደው። ምክንያቱም የእናንተን አንድነት ስለሚፈልጉ እንጂ ሌላ ነገር ምንም ያለባቸው አይመስለኝም። የእውነት ለመናገር የእናንተን ፍቅር ሆኖ ማየት፣ የእናንተን አንድ ሆኖ ማየት ስለሚፈልጉ እንጂ ማንም ለምሳሌ አሁን ማንኛችሁም ብትሆኑ እኮ ሀይሚና ቡራን የምትወዱ እናንተን ከነመፈጠራችሁም አያውቋችሁም። ሀይሚና ብሩኬ በምትሰጡት ኮሜንት ወይም ደግሞ በምትሰጡት አስተያየት ከሆነ እንጂ እናንተ የት ሆኑ ማንም አያውቋችሁም እኮ። ይህንን ልታውቁ ይገባል። ግን እነሱን በቪዲዮ አይታችኋቸው ራሳችሁን መስዋዕትነት አድርጋችሁ ራሳችሁን የምትሰው እህቶቻችን ብዙ አላችሁ። በትናንትናው ዕለት ብዙ ነገሮች ደርሰውኛል እህቶቻችን በድንጋጤ ማለት ነው። እህቶቻችን ትናንትና ደንግጠዋል የእውነት ለመናገርና ይህንን መልእክት ያመጣሁት እንግዲህ ወረት የሌለው መውደድ፣ ወረት የሌለው ፍቅር አንተ ጋራ ብቻ ነው ብሏል ብሩኬ። አዎ ሲጀመር ፍቅርንም ስትጀምሩ ፈጣሪያችሁን ይዛችሁ ነው። መጀመሪያ ፈጣሪያችሁን አስቀድማችሁ ነው። በመሀላችሁ ሶስተኛ ሰው አታስገቡ እየተባላችሁ ሶስተኛ ሰው ታስገባላችሁ። አብረሽና ሩታን እያያችሁ ነው አይደል? በእነሱ እኮ እያያችሁ ነው። እነሱን ሶስተኛ ሰው እያስገቡ ህይወታቸው እንዴት እንደሚበጠበጥ እያያችሁ እናንተም ሶስተኛ ሰው እያስገባችሁ ሰው ሲተቻችሁ ለምን ተቻችሁ፣ ለምን ተናገራችሁ እንትላላችሁ። ሰው የሚተቻቻችሁ የቢተቹ ስለሚወዱ ነው። ሀይሚ ቢተቹ ስለሚወዱሽ ነው። እዚህ ጋር ማንኛቸውም አድናቂ ነን እኛ፣ የሁለቱም አድናቂዎች ነን። ማንም ለይተን የምናይበት አንድም ነገር የለንም። አለቀ። ይህንን ልታውቁ ይገባል። ሁለቱንም እንወዳቸዋለን፣ እናከብራቸዋለን። ይህን ነው የምለው እኔ። ስለዚህ ማንም ሰው ቢተች ቢናገር አንድ መሆናቸውን ስለምንፈልግ እንጂ እኛ የእነሱን መለያየት ብንፈልግ ኑሮ ምን አገባን የራሳቸው ጉዳይ ብለን ማለፍ እንችላለን። ነገር ግን እኛ የሀይሚና የቡራ መለያየት ሳይሆን በፍቅር ሆነው ማየት ስለሆነ የምንፈልገው ለዛ ነው እየመጣን የምናወራው የምንናገረው። እና ሀይሚና ቡራ ነገ የሚሆን ዛሬም አንድ ናቸው። መስራት አለብን ብለው ስላሰቡ የሚያሳኩት ግብ ስላላቸው እሱን ግብ ለማሳካት ግዴታ ስድቡንም
ትችታውንም መከራውንም እንችላለን ብለው ገብተውበታል። ይህንን የገቡበትን እስከሚወጡት ድረስ እንግዲህ ሁላችንም በትዕግስት መጠበቅ ነው ብዬ አስባለሁ። ይሄ እኔ ሀሳብ ነው። እውነት ሀይሚና ቡራ የእውነት ተጣልተዋል ወይ? አልተጣሉም። በእውነት እነቴን ስነግራችሁ ሀይሚና ቡራ አልተጣሉም። ግን የሚያሳኩት ግብ ስላላቸው ያግባቸውን ሊያሳኩ ስለፈለጉ ነው ይሄንን አይዲያ ያመጡት። አለቀ። ሁሉንም ነገር ችለው ማለት ነው። ይሄን ነገር ኮርስ ወስደውበት ተመካክረውበት ነው። ዝም ብለው አልመጡም። ይሄን ልታውቁ ይገባል። ተመልካችም አልፈርድባችሁም። እናንተ የምታዩት ካሜራ ላይ ያለ እንጂ ከካሜራ ጀርባ ያለን ምንም የምታውቁት ነገር የለም። በእናንተም ፍርድ አይፈረድም። ትክክል ናችሁ። እኔ በእናንተ ፍርድ አልሰጥም። ስለዚህ ትክክል ናችሁ። እነሱ ካሜራ ከዘጉ በኋላ እንዲህ ናቸው፣ ካሜራ ላይ ግን እንደዚህ ናቸው። አለቀ። ይሄ ነው ደግሞ አንዳንዴ ተለያይተናል የምትለው ቃል ሲጠቀም እይታ ይኖራል። ገባችሁ አይደለ? ብዙ ጊዜ በቡራ ቤት የሚፖስተውን ቪዲዮ ገባ ብላችሁ ካያችሁ ቡራ ብዙ ጊዜ ተለያይተናል የምትል ቃላት ይጠቀማል። ያ ቃላት ሲጠቀም በጣም ቪዲዮ እይታ አለው። ገባችሁ? ማንኛውም ቤት ቢሆን ተለያየን ሲባል በጣም እይታ አለው። ለምን እንደሆነ አላቅም። ይገርመኛል አንዳንዴ። ለምን ማለት ሰው ያየዋል። ለምን ተለያዩ፣ በምን ምክንያት፣ ምን ተፈጥሮ የሚባል ነገር ስላለ ሰው ትኩረት ይሰጠዋል። ያን ቪዲዮ ያየዋል። ገባችሁ? ስለዚህ ይሄ ነው ወረት የሌለው ፍቅር የእግዚአብሔር ብቻ ነው። አዎ። ስለዚህ ወረት የሌለው መውደድ ይሄ ብቻ ትክክል ነው። ወረት የሌለው መውደድ፣ ወረት የሌለው ፍቅር አንተ ጋር ብቻ ነው ያለው እግዚአብሔር ብሏል። እና አዎ ይሄ ትክክል ነው። ፈጣሪያችሁን አስቀድሙ። ሀይሚና ቡራ አስቀድሙ። በፍቅር መሀል ብዙ ፈተና አለ። ብዙ እናንተ ደህና ናችሁ አሁን። ስለዚህ ጎበዝ ሁኑ፣ ጠንካራ ሁኑ፣ በልጣችሁ ታዩ። ለስድብ አትሰበሩ። ስትተቹ ለምን ተተቸን አትበሉ። ሚዲያ ነው፣ አለቀ። ሰው ስታጠፋ ጠፋችሁ ይላል እና ይሄንን ነው የምለው። ዛሬ ደግሞ እንግዲህ በቡራ ቤት ይመስለኛል ቪዲዮ የሚለቀቀው። እንግዲህ ቪዲዮ ሲለቀቅ አብረን የምናይ ይሆናል እና አትጨናነቁላለሁ። በዚህ አጋጣሚ ቅመሞችዬ፣ ራሳችሁን የምትስቱ ቅመሞች፣ እኔ ለእናንተ ምን እንደምል አላቅም። እግዚአብሔር ይርዳችሁ። አለቀ። ይሄንን ነው የምላችሁ እኔ። ምክንያቱም እኔ ምን ልበላችሁ፣ እግዚአብሔር ይርዳችሁ። ምክንያቱም ምንም ልላችሁ አልችልም። ይሄ ነው ማለት አልችልም። ራሳችሁን በቻላችሁ አቅም ብትጠብቁ ጥሩ ነበር፣ ግን ራሳችሁን የምትጠብቁም አልሆናችሁም። እንግዲህ እግዚአብሔር ይርዳችሁ ነው የምለው። ይሄን ለማለት ነው የመጣሁት። በድጋሚ ቪዲዮ እመጣለሁ። እስከዛ ይሄን ቪዲዮ ላይክ፣ ሼር፣ ሀሳብ አስተያየት እየሰጣችሁ አብራችሁኝ ቆዩ እላለሁ። መልካም ቆይታ ይሁንላችሁ። አቢ ነኝ።